እንግዲህ ብዙ ጥያቄዎች ናቸው በጋራ የመጡትና ከመቆረባችን በፊት ምን ማሟላት አለብን ለሚለው በመጀመሪያ ደረጃ ቁርባን የክርስቶስ አካሉ እንደሆነ ክርስቶስ ለኛ የሰጠን ጸጋ እንደሆነ በዛውም ላይ መንግስተ ሰማያትን የምንወርስበት ሀብቱን ጸጋውን የምንካፈልበት የእግዚአብሔር ሀብት የእግዚአብሔር ጸጋ የቤተክርስቲያኒቷ ትልቅ የልዕልና መሰረት እንደሆነ መጀመሪያ እሱን መረዳትና ማወቅ ያስፈልጋል። ከመቆረባችን በፊት ምን ማሟላት አለብን ለሚለው የምንቀበለው ምስጢር በትክክል ማወቅ። ለምሳሌ እኔ የምቀበለው የጌታዬን ስጋ ነው። እኔ የምቀበለው የጌታዬን ደም ነው። ይሄ ደም ይሄ ስጋ ክርስቶስ ለኔ ሲል ቤዛነቱን የገለጠበት ቤተክርስቲያኒቱን ሊያድን ራሱን የሰጠበት በዛውም ላይ ራሱ ክርስቶስን እንደምንቀበለው በትክክል ሊያስረዳን የሚችለው ስናቅ ነውና የምንቀበለው ምስጢር በትክክል ማወቅ ያስፈልጋል። ያላወቅነው ነገር ቦታ ላይ ሊሰጠው ይችላል፣ ክብር ላይ ሊሰጠው ይችላል፣ እንደሚገባው ላናስቀምጠው እንችላለን፣ በትክክልም ላልኖርበት እንችላለን። ዛሬም ለማሳደፍ ዛሬም ለማጉደፍ ዲናችን ሊነሳሳ ይችላል። ስለዚህ ስጋው ደግሞ በትክክል ማን ነው ብሎ ስለሱ መሰረታዊ የሆነ እውቀት መያዝ ያስፈልጋል። በትክክል ካልተረዳነው ካላወቅነው ምናልባትም በአንዳንድ ቦታ እንደምንሰማው ያን ነገር በእኛ ህይወት ውስጥ ልናስተጋባውም ልናደርገውም እንችላለን እና በትክክል ምስጢረ ቁርባን ምንድን ነው ብሎ እሱን ማወቅና መረዳት አንድ ኦርቶዶክሳዊ ይጠበቃል ማለት ነው። ሌላው በሁለተኛ ደረጃ የምንቀበለውን ጸጋ ማወቅ። ለምሳሌ እኔ ስጋው ደግሞ ስቀበል ምንድነው ማገኘው ምንድነው ማገኘው ክብር የማደርገው ተሳትፎ ምንድነው ውህደቴ ምንድነው ብሎ እሱን በትክክል መረዳት መጀመሪያ ማወቅ። ስለዚህ የምቀበለው ጸጋ ካለ ጸጋው በእኔ ላይ እንዲያድር በትክክል እንድቀበለው የኔ መዘጋጀት ያስፈልጋል፣ የኔ መጽናት ያስፈልጋል፣ የኔ እውነት መሆን ያስፈልጋል። የኔ በቤቱ ለመቅረብ ያለኝን ጉጉት በትክክል እንድኖረው ያነሳሳኛል ማለት ነው። ስለዚህ ያን አስቀድመን መረዳት ያስፈልጋል ማለት ነው። ሌላው እንዲሁ በስጋው ደግሞ ላይ ሰይጣን ብዙ ነገሮችን ያስወራል። እንደምታውቁት እናት ልጇ ወተት የሚጠባ ልጇ ጡት አልጥልላት ሲል ምናልባት ላታውቁት ትችላላችሁ። መራራ የሆነ ነገር ገንዛ ጡቷን ትቀባዋለች። ህፃኑ መራራውን ነገር ቀምሶ ከዛ በኋላ የእናቱን ጡት ደግሞ እንዳይጠይቅ ደግሞ እንዳይመለከት ሁልጊዜ መራራው ነገር አብሮ ይቀጥላል ብሎ ስለሚያስብ በሊናው ስለሚሳልበት ያንን ታቀምሷለች። ከዛ በኋላ ያቆማል እና በጎ በሆነው ህይወታችን ሊያሳድግ በሚችለው ሊገነባ በሚችለው ጉዳይ ሰይጣን መራራ ነገሮችን መቀባት ይችላል። ከዚህ የተነሳ በስጋው ደግሞ ላይ ብዙ ወሬዎችን ራሱ ያስወራል። ስጋው ደሞን ብንቀበል አይናችን ይታወራል፣ ቶሎ እንሞታለን፣ ቶሎ እናረጃለን፣ ቶሎ እንደክማለን፣ ስጋው ደሞን አሁን ተቀብዬ ነገ ደግሞ ኃጢአት ብሰራስ አይነት መላምቶችን በሊናችን ውስጥ ያስተጋባልና ያን እውነት እንዳልሆነ ማሰብ ማወቅና መረዳት። እንደዚህ ተርታ የሆኑ አፈ ታሪኮች ክርስትናን ሊያዳክም ህይወትን ሊያዳክሙ የሚችሉ ጉዳዮች ላይ ቦታንም ጊዜንም አለመስጠት እሱ አንድ ከመቀበላችን በፊት ማስቀደም ያለብን ጉዳይ ነው። ሌላው አራተኛው መጨረሻ ራስን ማዘጋጀት። መሬት ስትለሰልስ ለዘር ለተክል እንድትበቃ ስትሆን ነው ዘር የሚዘራባት ተክል የሚተከልባት። ገበሬው እንዲያው በድፍን መሬት ላይ ወስዶ የሚወደውንና የሚያምረውን በጎተራው ላይ ያስቀመጠውን ዘር ተክል ወስዶ አይዘራም፣ አይተክልም። ስለዚህ መጀመሪያ ህይወትን ማለሳለስ፣ ጾም ያዳክማት ከሆነ ጾም የሚያቅታት ከሆነ ጾምን እንድትለምድ ማድረግ፣ መስገድ የሚያስጨንቃት ከሆነ ስግደትን ማለማመድ። በክርስትና ውስጥ ለክርስትናችን መሰረቶች ጥንቶች እና መወረሻዎች ናቸው ብለው የምናምናቸው ምግባራት አሉ። እነሱ ምግባራት ህይወታችን ላይ ልምምድ ውስጥ እንዲገቡ ማድረግ፣ እነሱ ጋር ማደር፣ እነሱ ጋር መዋል፣ እነሱን መዛመድ ስጋው ደግሞ ከመቀበላችን በፊት የሚያስፈልጉ ነገሮች ናቸው። ከዛ በተረፈ ግን ንስሐ መግባት አንድ ወሳኝ ነገር ነው። በደል ሰርተን ኃጢአት ሰርተን ሰዎችን እንነሳለን። ስለዚህ ወደዛ ከመግባታችን በፊት ንስሐ መግባት አንድ የሚያስፈልገን ነገር ነው። ንስሐ አባት እንዴት ነው የምንይዘው ተብሎ ለተነሳው ጥያቄ እንግዲህ የነፍስ አባት ማለት ነፍስን ሊመራት ሊያስተዳድራት የሚችል፣ ጠማኝ ብትለው ደሙን ሊያጠጣት የሚችል፣ ራበኝ ብትለው የራሱን ስጋ ቆርሶ አይደለም የተቆረሰ የክርስቶስን ስጋ ሊመግባት የሚችል የሆነ ዓለም ቢናፍቃትና ብትሻ ያን ዓለምነት ደግሞ ቤተክርስቲያን ወክላ እንደምታሳያት የሚያሳይ እንደራሱ ልጅ የሚንከባከባት እንደ ነፍሱ የሚወዳት ሊሞትላት ቤዛ ሊሆንላት በደል እንኳ ብትሰራና በደሏ ቢጠነክርባት ንስሐዋን አብሮ የሚካፈልላት አብሮ የሚያለቅስላት የሚያነባላት እሱ
ማን ነው ብላ አንዲት ነፍስ መምረጥ ትችላለች፣ ወይም አንድ ሰው መምረጥ ይችላል። ስለዚህ ማን በትክክል ሊመራኝ ይችላል፣ ማን ሊያስተዳድረኝ ይችላል፣ እኛ በስጋ የሚመራንን መሪ እንኳን ለመምረጥ ምን ያክል እንደምንጨነቅ ሁላችሁ የምታውቁት ነገር ነው። የነፍስ አባት ደግሞ ከወዲያኛው ዓለም ጋር የሚያገናኝ ነው። ግንኙነቱ፣ ሰንሰለቱ፣ ጉዞ ወደዛኛው ዓለም ለምናደርገው መንገድ የሚያቀና የሚያበረታ ስለሆነ በትክክል ከእግዚአብሔር ጋር ያገናኘኛል ወይ ብሎ መርጦ ለይቶ መያዝ ያስፈልጋል። አንዳንዴ ብዙ ነፍሳት የሚደክሙና የሚጎዱበት ምክንያት የማይጠራቸው፣ የማይሰበስባቸው፣ እውነቱ የማይነግራቸው፣ የሚያዳላባቸው። ለምሳሌ ባለጸጋ መጥቶ ንስሐ ስጠኝ ሲል አይ እንዲሁ አንተ ምን ሰርተህ፣ አንተ እኮ ለቤተክርስቲያን ትመጸውታለህ፣ ድሃ ትመግባለህ፣ ይሄ ራሱ እኮ ንስሐ ነው ብሎ በደሉን ባገኘው ሀብትና ባለው ጸጋ ሸፍኖ በትክክል እንዳይጸድቅ መንገዱን የሚዘጋባት ሊኖሩ ይችላል። ድሃ ሲሆን ደግሞ አይ አንተማ ምን አለህ ብሎ ቦታ ለመስጠት ፊት ለመስጠት ክርስቶስ በመፍጠር ያልናቀውን ልጁ በማድረግ ያልናቀውን ነገር ግን ባለው ማቴሪያል ነገር ለክቶ የሚያስቀርም አባት አለ። አሁን በምናየው ዓለም በምንመለከተው ጉዞ እሱ ስላለ ማለት ነው። ከዚህ የጸዳ ልዩ የሆነ አባትን መርጦ ለነፍስ ቤዛ ማድረግ ማበጀት የግድ ያስፈልጋል ማለት ነው። የነፍስ አባት እንዴት ነው የሚቀየረው የሚለው መሰረታዊ ጥያቄ ነው። አንዳንድ ሰው አሁን ባለንበት ሁኔታ ላይ ለምሳሌ የሆነ በደል ሰርቶ በዛ በደል ላይ ተደጋጋሚ ንስሐ ከአንድ አባት ከገባ ውይ አሁን ደግሞ ይህን ስራ ሰርቼ አሁን ይህን በደል ሰርቼ እጅ ለአባቴ ብነግረው እሳቸውስ እንዴት ሊቀበሉኝ ይችላሉ? እኔን እንደ በደለኛ ይቆጥሩኝ ይችላሉ? ነገ በእሳቸው ፊት ላልፍ ነው ወይ ብለው በደልን ከመደጋገም የተነሳ የነፍስ አባት የሚቀያየሩ ሰዎች አሉ። ከዛ በተረፈ ደግሞ የሰሩት በደል በሰው ፊት የማያስቀርብ ነው አይደለም። በአካባቢው ማህበረሰብ ላይ ያለ ካህን ካለ ነገ ስወጣ ስገባ የሚያገኝ ነውና ለሱ ነግረው ትክክል ላይሆን ይችላል ብለው የነፍስ አባት የሚቀያየሩ ሰዎች አሉ። ከዛ በተረፈ ደግሞ እንዲሁ ዝም ብለው ያለምንም ምክንያት የሚቀያየሩ ሰዎች አሉ። ቤተክርስቲያኒቱ አንድ ምዕመን የነፍስ አባት መቀየር አለበት ብላ የምታስተምረውም በ6 ምክንያቶች ነው። አንደኛ በቦታ ርቀት ምክንያት ነፍስ ሁሌ የሚንከባከባት፣ አይዞሽ ሚላት፣ በርቺ ሚላት፣ የሚያጠነክራት፣ በጎን ድምፅ የሚያሰማትን አካል ትፈልጋለች። ስለዚህ ሩቅ ቦታ ካለን፣ ሀገር ከለቀቅነ፣ ከቀይ ከመንደር ከተለየን ነፍስ ደግሞ በቅርበት የሚዳስሳት የሚዳብሳት የሚያጽናናት ስለምትፈልግ የነፍስ አባት መቀየር እንችላለን። ይሄ ቤተክርስቲያናችን ቋሚ የሆነ ስርዓት ስታደርገው የመጣችው ነው። ሌላ ሁለተኛው ትጋት የሌለው ሰነፍ ከሆነ ሁሌም በጎቹን የማይንከባከብ የማያሰማራ ምን ጠማቸው ብሎ የማያስብ የማይጨነቅ ደካማ ሰነፍ ከሆነ ሁሌም ላለው ይሰጠዋል ነው እንጂ ከሌለው የለውም ነው። ስለዚህ ምዕመናን በደካማ እረኛ መጠበቅ የለባቸውም። በደካማ ነገ መንግስቱን ለማያስወርስ በጸጋው ለማያስዋጅ ቁረብ ምንድን ነው ቤተክርስቲያን የቀረኸው ለምንድን ነው በዚህ ማትገኘው ትምህርት ማትከታተል ለምንድን ነው ብሎ የማይቆጣጠር አባት በትክክል የነፍስ አባትነቱን ኃላፊነት እየተወጣ ስላልሆነ ከደከመ ከሰነፈ ያን ነጥቆ መውሰድ ራስን ለሌላ መስጠት ይቻላል ማለት ነው። እንደምታውቁት እግዚአብሔር አምላካችን 5 መክሊት የሰጠው ነበረ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። 1 መክሊት የተሰጠው አካል ያችን መክሊት ይዟት ቁጭ ነው ያለው። መጨረሻ ግን ተነጥቃ ሌላ እንድትሰጠን ይሆናል። ስለዚህ እኛ ለአባቶቻችን የሰጠን ጸጎች ነን፣ ሀብታት ነን። ስለዚህ ራሳችንን ነጥቀን ለሚሻል አካል መስጠት ይገባናል ማለት ነው። ሌላው ለበጎቹ ትኩረት ከሌለው ቅድም እንዳልኩት በጎቹን እንደ በግነት የማያስባቸው ምን ያስፈልጋቸዋል ብሎ የማይጨነቅላቸው ሰነፍ እረኛ፣ ደካማ እረኛ ከሆነና ምንደኛ ከሆነ ሌላ ነፍስ አባት ማበጀት እና መያዝ እንደሚቻል ቤተክርስቲያን ታስተምራለች። ሌላው በሃይማኖት ጸጽ ከተገኘበት ለምሳሌ በጆሮ በሚሰማው በሚመለከተው ነገር ሰይጣን አሰናክሎት የቀለም ሰረገላ ጥሮት ሊሆን ይችላል። ሕጸጽ ከተገኘበት ያ ትምህርቱ ወደኛ እንዳይጋባ፣ ስርዓቱ ወደኛ እንዳይጋባ፣ ክደቱ እንዳይስፋፋ እሱ ቶሎ መለየት ያስፈልጋል ማለት ነው። በቤተክርስቲያናችን አሁንም ድረስ ዋጋ ቤተክርስቲያናችን እያስከፈላት ያለ አንድን ሰው በትክክል ካመን ነው ትክክል ነው ካልነው ያ ሰው ቢበድል፣ ያ ሰው ቢሰሳት፣ ያ ሰው የሆነ ነገር ቢያጠፋ ለበደሉ ጥብቅና እንቆምለታለን። የምንደግፈው አካል የኛ ነው ያልነው አካል ስለተነካብን ብቻ እንችዋለን እንጂ እሱማ እኮ ተሳስቶ ነው ብሎ ከቤተክርስቲያን ጋር ወግኖ ቤተክርስቲያኒቱን በትክክል የሚያሳይ ሰው በጥቂቱ ልታገኙ የምትችሉት። በእያንዳንዱ ሰፈር ስትሄዱ ግሩፕ አለ።
በእያንዳንዱ ሰፈር ስትሄዱ የሆነ አካል ቲፎዝ አለ። የሆነ ቦታ ላይ ስትሄዱ የሆነ አካል የተቋቋመ ኮሚቴ አለ። በዚህ አንድ አካል ተነስቶ ትክክል አይደለም ካለ ያ አብዛኛው አካል ለምን ብሎ ያስባል። ካስተማረው ትምህርት ከክህደቱ ከምንፍቅናው ተነስቶ ሳይሆን ሰብአዊነቱን ወደውት የተቀረቡት ይህማ ጥሩ ብሎ ያመኑት ተስፋ የጣሉበት ሰው ሲነካባቸው በጣም የሚንሰፈሰቡ ብዙ ወገኖችን ልናገኝ እንችላለን። ዛሬ ሌሎች ትልልቅ መምህራን የነበሩ በቤተክርስቲያኒቱ ማር የሚሰጣቸው የነበሩ ዛሬ እነሱ ሲወርዱ ብዙ ምዕመናን ይዘው ነው የወረዱት። ከአውደ ምሕረቱ ብዙ ምዕመናን ነጥለዋል። ከመቅደሱ ብዙ ምዕመናን እንዲሸኙ ተደርገዋል። ይህ የሆነበት ትልቁ ምክንያትና ምስጢር ግን መጀመሪያ ይሄ ያለውን ሰረገላ ነቀፋውን፣ ክህደቱን ቤተክርስቲያን ያን የመጥላት ስሜት አስቀድሞ አለማየትና ለመረዳት የሚፈጥረው ስለሆነ ከዚህ የተነሳ አንድ ምዕመን የመምህረ ንስሐው ሕጸጽ ካለበት በሃይማኖቱ ማለት ነው መቀየር ይችላል ማለት ነው። በሞት ከተለየ አይ እንዲያው እሱማ በመንፈስ ይጸልይልኛል እንዲሁ እውነት እኮ ነው እናምናለን። ያኛው ጸጋ ረድኤት ምልጃ እንዳለ እናምናለን። ግን አንድ መምህረ ንስሐ እግዚአብሔር አምላካችን እንደምታውቁት ቤተክርስቲያናችን አስተምሮ 4 ጠባቂዎች አሉ። ራሱ እግዚአብሔር ይጠብቀናል። ዳዊት እንደነገረን ወላዊሆሙ ለእስራኤል አጽም፣ የእስራኤል ጠባቂያቸው ስማ ብሏል። የእስራኤል ጠባቂያቸው ራሱ መድኃኔ ዓለም ክርስቶስ በስጋ በተገለጠ ጊዜ እኔ የበጎች እረኛ ነኝ ብሏል። የበጎች እረኛ ነኝ። መላእክት ይጠብቁናል። ስለአንተ መላእክቱን ያዝዛሉ አይደለ? ስለዚህ በመላእክት እንጠበቃለን፣ በካህናት ደግሞ እንጠበቃለን። አስቀድሞ በትንቢተ ኤርምያስ እንደነገረን ወእሁበክሙ ኖሎተ ዘከመ ልቤ ወይራይኩም በጥበብ አእምሮ፣ እንደ ልቤ ጠባቂዎችን እሰጣችኋለሁ በጥበብና በእውቀት ደግሞ ይጠብቋችኋል ብሏል። የገንዛ አእምሯችን የራሳችን አእምሮ ደግሞ ይጠብቀናል። ለምሳሌ ተዓቀቡ ከማሳውያን ነቢያት ለመጽዋ ቤክሙ አልባሰ ባግዕ ወንተ ውስጦሙ ተኩላት መሰጥሙ እንቱ ሲል ተጠበቁ ነው፣ ወይም ተጠበቁ ወይም ተጠበቁ ሲለን ነው። እዚህ ላይ ያለው ድርሻ ለራሳችን ለአእምሯችን ነው፣ የራሳችን ድርሻ ነው ማለት ነው። የገንዛ አእምሯችንን ራሳችንን ስንጠብቅ በካህናት እንጠበቃለን፣ በመላእክት እንጠበቃለን። ራሱ እግዚአብሔር ጥባቆቱን ከኛ ያርቅም ማለት ነው። የሆነ ሆኖ ግን ምንድነው አንድ መምህረ ንስሐ አንድ ካህን በጠባቂነት ለኛ የተሾመ እሱም በስጋ እስካልደረሰ በስጋ እስካልደረሰ ለረጭ ነፍሳችን እግዚአብሔር አላት፣ መላእክት አሉ ይጠብቃሉ። ደግሞ በግዘፍ ደግሞ አይተን እንድንጠበቅ ደግሞ እግዚአብሔር ካህንን ሰጥቶናል። ስለዚህ እሱ በሞተ ስጋ ከተለየ አንድ ምዕመን ሌላ የነፍስ አባት መቀየር ይችላል። ክህነቱን ካጣ እንግዲህ በፍትሐ ነገሥታችንም ሆነ በሌሎቹ ሥርዓተ መጻሕፍት ላይ አንድ ካህን ክህነቱን የሚያጣበትና ከክህነቱ የሚለይበት የሚወገዝበት የራሱ የሆነ መስመር አለ። በዛ መስመር ሄዶ ክህነቱን ካጣና ከተለየ አንድ መምህረ ንስሐ የመምህረ ንስሐነቱ ማዕረግ አይቀጥልበትም። አንድ አማኝም ደግሞ ሌላ የመምህረ ንስሐ መያዝ እንደሚችል ቤተክርስቲያን ታስተምራለች። ከዛ ውጭ ግን በደልን በመፍራት ኃጢአትን ግን በመላመድ ገንዘብ በማድረግ የሰው ፊት በማፈር አይ ሌላ በቀይር ይሻላል፣ አይ እሱማ እንዲሁ እኮ ብለን ከጥቅማዊ ከስጋዊ እሳቤ ይሄ ያልገባው ነው ያልገባት ማለት ያልገባው ነው ዘመኑን ያልተረዳ ያልዋጀ እንዲሁ ነገር የሚያበዛ ትክክል ያልሆነ ሁሌ እውነቱን ብቻ የሚናገር ከኛ ስሜት ጋር አብረው የማይርመሰመስ ስለሆነ ብቻ ግን መምህረ ንስሐን መቀየር እንደማይገባ ቤተክርስቲያን ታስተምራለች ማለት ነው። ንስሐ ስንገባ የሰራነውን ነገር እንዴት እንግለጸው? እንግዲህ አንድ ተነሳሂ ወደ መምህረ ንስሐው ሲቀርብ በመጀመሪያ ማሰብ ያለበት ወደ እግዚአብሔር እንደቀረበ ነው። ወደ እግዚአብሔር እንደቀረበ በእግዚአብሔር ፊት ውሸት አይገባም፣ ራስን መደበቅ አይገባም። እግዚአብሔር ራሳችንን በትክክል ቢያውቀውም እንኳ እኛ ጋር ራሳችን በትክክል እንድናቀርብለት ይፈልጋል። ለምሳሌ አዳም የተደበቀበት ቦታ እግዚአብሔር ጠፍቶት አይደለም። አዳም ወዴት አለ ብሎ ይጠይቀዋል። አለ እኮ እሱ የኮቴ ድምፅ እያሰማ በሚሄድበት ስፍራ ላይ አዳም እንዳለ ያውቃል እግዚአብሔር። ግን አዳም ግን መመለስ ነበረበት። እነሆ ስለበደልኩ ብሎ በደሉን አምኖ ተጸጽቶ በጌታው ፊት መቆም ስላለበት አስቀድሞ እግዚአብሔር መጠየቅ ነበረበት። ወዴት አለ ግን ያውቀዋል እኮ። ስለዚህ ለእግዚአብሔር ሁኔታችንን፣ ግብራችንን፣ አኗኗራችንን፣ ስራችንን የምንነግረው አምላክ አይደለም። ነግረነው ከዛ መረጃ ወስዶ የሚወስን አምላክ አይደለም። መጽሐፍ እንደሚነግረን ወይፈቅድ ይንግረግ ወገዝ ወለሰብ እስመ ሌሊሁ ያምሮ ለሰብ፣ ለእግዚአብሔር የሰውን ስራ ሊነግሩት አይገባም እሱ ራሱ አስቀድሞ ያውቀዋልና ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 25 ላይ። ስለዚህ የሚያውቅ አምላክ ቢሆንም ነገር ግን ራሳችንን መግለጥ ድርሻችንን መወጣት ስላለብን ልክ በእግዚአብሔር ፊት እንደምንቀርብ በፍጹም በዛ እምነት ወደ መምህረ ንስሐችን መቅረብ ያስፈልጋል ማለት ነው። ሌላው ለእግዚአብሔር እንደምንነግረው ማመን። በደሌን ሰርቼ ኃጢአት ሰርቼ በትክክል የሰራሁትን በደል
ስናገር ለእግዚአብሔር እንደምነግረው በጆሮቹ ቀረቤ ሹክ እንደምለው ማመን አለብን። ለሆነ በምድር ላይ ለሚርመሰመስ ስጋ ለለበሰ በአጥንትና በጅማት ብቻ ለጸና ካህን እንደምነግረው ማሰብ የለብኝም። እውነት ነው፣ በካህኑ በኩል እግዚአብሔር ስላለ ነው። ግን ለእግዚአብሔር እንደምነግረው ማሰብ ማመን። ለዚህ እኮ ነው መድኃኔዓለም ክርስቶስ ያን ለምጻም ሰው ከፈወሰው በኋላ ሂድና ራስን ለካህን አሳያለሁ። እሱ እኮ የአዲስ ኪዳን ሊቀ ካህን እኮ ነው፣ የካህናት አለቃ ነው። እሱ መፈጸም ማድረግ ይችላል። ነገር ግን ሂድና ራስን ለካህን አሳያለሁ። ስለዚህ ራሳችን ለካህኑ ስናሳይ በካህኑ በኩል እግዚአብሔር ይመለከታል ማለት ነው። ምክንያቱም እግዚአብሔር ለሚያደርገው ለግብሩ፣ ለስራው፣ ለእያንዳንዱ ሁኔታ ምክንያት ስለሚያስፈልገው ነው እንጂ እኮ ነገሮቹ መፈጸም ይችላል። አስታውሱት ከሆነ በርጤሜዎስን በደረቅ ግንባር ላይ ከፈጠረለት በኋላ ሂድና በሰሊሆም ታጠባል። አሁን አንድን አይነ ስውር በሰርጎጥ ጓጣው የሰሊሆም መንገድ ላይ መስደድ እንደ ሰውኛ ሲታሰብ ምን አይነት ጭካኔ ነው ልንል እንችላለን። ግን በርጤሜዎስ ድርሻውን መወጣት አለበት። ምንም አይነ ስውርም እንኳ ቢሆን ወደ ሰሊሆም መሄድ የእሱ ድርሻ ነው። በደረቅ ግንባር ላይ መፍጠር ደግሞ እግዚአብሔር ድርሻ ነው። መጻጉዕን ተነስ ብሎ ማስነሳት የእግዚአብሔር ድርሻ ነው። አልጋውን ተሸክሞ መመላለስ ደግሞ የመጻጉዕ ድርሻ ነው። ስለዚህ ድርሻን መወጣት ስለሚያስፈልግ የግድ በካህኑ በኩል እንድንቀርብ እግዚአብሔር አዝዟል ማለት ነው። ካህኑ እግዚአብሔር የሚፈውስበት ምክንያት ነው። እኛን የሚታረቅበት፣ ይቅር የሚልበት፣ የሚያጽናናበት፣ ይሄ ሰማያዊ ድምፁን የሚያስተላልፍበት መልእክተኛ ነው። ከዚህ የተነሳ በደላችን በፍጹም ለእግዚአብሔር እንደምንነግረው ማመን ያስፈልጋል። ሌላው በፍጹም መጸጸት ለካህኑ መንገር። አንዳንዴ ንስሐን እንደ ፎርሙላ የምንመለከተው በተለይ ኃጢአት ተደጋግሞ ሲሰራ ልክ እንደ ፎርሙላ አይሆንም። የሆነ መዘገብን እንቋጥርና በቃ እንደዚህ ሰርቻለሁ ለሰውየው ለካህኑ ከነገርኩት በቃ አለቀልኝ ጨረሰ ብሎ የሚያስብ ስሜት ህሊና ሊኖር አይገባም። በክርስትና ውስጥ ለካህኑ ስንነግረው ልክ በጌታችን ፊት ቀርበን እያለቀስን እያነባን እንደምንነግረው ማሰማመን። ያ በደል ኃጢአት ያስዝ ነበረ ማለት ወደ ገሃነም የሚያወርድ ነበር። ግን መሐሪ ስለሆኑ በአንተ ፊት ቀረብ ብለን የሰራነውን በደል እያስታወስን ጌታዬን በደልኩት በሰማይም በምድርም የማይገባ ነገር አደረግኩ ብሎ ራስን ሰብሮ በተሰበረ ህሊና፣ በተጸጸተ ህሊና ለካህኑ መንገር ያስፈልጋል። ሌላው በደልን ሳይደብቁ መንገር። ብዙን ጊዜ ቀለል ያለች አሁን በዚህ ዘመን አብዛኛው ሰው በደሉ የሚናገረው ጥቂቷን ነው። በእርግጥ እያንዳንዱን ዝም ብሎ በደል እየዘረዘር ዝሙት የሰራ ሰው ዝሙት ሰርቻለሁ ማለት ነው የሚጠበቅበት። ገሊት ጋር ሂጄ ወድቄያለሁ፣ ገሊት ጋር እንደዚህ ያለው ገሊት ስም እየጠራ መተንተን አይጠበቅበትም። ያደረገውን በደል መናገር ይችላል። እንደዛም ሆኖ እያንዳንዱን የሰራውን በደል ግን ሳይደብቅ መናገር። ምክንያቱም ህመሙን በግልጽ የተናገረ ህመምተኛ ነው ከዶክተሩ ከሐኪሙ በትክክል መድኃኒቱ ሊያገኝ የሚችለው። ራሱን እየፈለጠው ሆዴን ቆረጠኝ ብሎ የሚናገር ከሆነ ዶክተሩ ሊያስብና ሊያምን የሚችለው የሆድ ቁርጠት መድኃኒት እንዴት ላዘጋጅለት፣ ምን ላዝለት፣ የትኛው መድኃኒት ከሰውነቱ ጋር ይስማማል፣ የትኛው መድኃኒት ደዌውን ያመክነዋል ብሎ ሊያስብ የሚችለው። ሆዱን እየቆረጠው ራሴን ፈለጠኝ ብሎ የሚናገር ከሆነ በትክክል ህመሙና መድኃኒቱ የማይገኝበት ሁኔታ ሊፈጠር ይችላል። ስለዚህ እኛ ታመን ነው ዶክተር ከሆነው ከካህኑ ፊት የምንቀርበው። ስለዚህ በትክክል የሚያመን ቦታ ላይ እዚህ ላይ በልቶኛል ብለን በትክክል እንድንታከክ መናገርና በግልጽ ራስን ማቅረብ ያስፈልጋል። ሌላው ደግመን በደል ላለመስራት መወሰን። እኛ ህይወታችን እንደምታውቁት የእስራኤላውያን ጉዞ ይመስላል። እስራኤላውያን እንደምታስታውሷቸው በጉዟቸው ላይ ኤርትራን ከመሻገራቸው በፊት እግዚአብሔር በአንዲት ዛፍ ስር በቀኝ በኩል በግራ በኩል ግብፃውያንም በቀኝ በኩል እነሱን በጉምና በደመና ጋርዶ ካሳደራቸው በኋላ አንሻገረውም ብሎ ያሰቡትን ዮርዳኖስን ማለት ኤርትራን ተሻገሯል። ኤርትራን እልፍ እንዳሉ ጠጠሩ፣ ዋየ ፀሐዩ፣ ግለቱ፣ የበረሃውን ክርተት በጣም ሲያስጨንቃቸው እግዚአብሔር ደመና ጋረደላቸው፣ ደመና ነጠፈላቸው። በብርሃን ደመና መምራት ጀመረ ማለት ነው። መራብ ሲጀምሩ ደግሞ ከደመና ላይ መና ማውረድ ጀመረ። እዛ እልፍ እያሉ ደግሞ አይ መናው እኮ ሰለችን፣ ምነው ስጋ ባወረደልን አሉ። እግዚአብሔር መካከል ላይ በሙሴ አማካኝነት ስጋ እንዲወርድላቸው አደረገ። ስጋ ወረደ። ያንን ስጋ በደንብ ከበሉ ከጠገቡ በኋላ ሲሰለቹት ደግሞ ይህ የምንበላው ስጋ እኮ አናውቀውም፣ ምናልባት የፈረስ ስጋ ቢሆንስ፣ ምናልባት ርኩስ የሆነው አካል ስጋ ቢሆንስ በምን እናውቃለን? ለምን እግዚአብሔር ቆቁና ጅግራውን ከነነፍሱ አይሰጠንም ብለው ማማረር ጀመሩ። እግዚአብሔር በዚህ በጣም ተቆጣና ወአውርዶሙ ቆላተ አራሴሆን፣ ወደ አራሴሆን በረሃ ወርዳቸዋል። በዛ ወረዱ። እዛ ወርደው ጌታቸውን እንደበደሉ ተጸጸቱ። ጌታችንን በድለናል፣ እባክህ አስታርቀን። ነዘርባቡ ነደፋቸው። ጌታ እንደገና አሁንም ሰማቸውና
የናስ እባብ ፊት ለፊታቸው አቁምላቸው፣ በሩቅ ያሉት ድምፁን ሰምተው ቅርብ ያሉት መልኩን አይተው ይድናሉ አለ። እንደገና አሁንም ያንን ከተሻገሩ በኋላ ረጋሚው በለዓም አንደበቱን ስሎ ርግማኑን አሰላስሎ ጠበቃቸው። እንደገና በበደል በዚህኛው ርግማን እንደሚረግፉ ሲያውቁና ሲጸልዩ ደግሞ እግዚአብሔር ይቅር አላቸውና ረጋሚው በለዓም ርግማኑ ወደ ምርቃት እንዲቀየር አደረገ። ከዛም አሁንም አንሻገረው። የክርስትና ሕይወት እንደዛ ነው። አንዴ እንወጣበታለን፣ አንዴ እንወርድበታለን። አንዴ ክፉ ያጋጥመናል፣ አንዴ ደጉ ያጋጥመናል። በዚህ ሕይወት ውስጥ እንደ መላእክት ንጽህናን ጠብቆ በህሊናም በሀሳብም በስጋም ሳይበድሉ እኖራለሁ ማለት አይቻልም። ለደጋጉ ለዘጉ ከገሃዱ ዓለም ተለይተው መላ ሕይወታቸውን በስውሩ ዓለም ውስጥ ያሉ እና ያጸኑ አባቶቻችን ካልሆነ አንችልም። ስለዚህ ቢሆንም ግን አንድን በደል ደጋግመን ላለመስራት፣ ለምሳሌ በዝሙት የወደቀ ሰው ካለ ደግሜ ዝሙትን አልሰራም ብሎ ያን በደል ላለመስራት መወሰን ውሳኔውን እንኳን ልናፈርስ እንችላለን። የስጋ ስሜቱ ግለቱ ያለንበት ውጣ ውረድ ፈተናዎቹ ህይወታችን ማህበራዊ ህይወቱ ባልፈለግነው ሪሽን ውስጥ ሊያስገባን ይችላል። ግን ያን መወሰንና መድገም እንደ ክርስትና ያስፈልጋል። ሌላው ለበደላችን ምክንያት አለመፈለግ። ንስሐ በምንገባበት ጊዜ እኔ እኮ የሰራሁት አባቴ እንዲያው ገሊት አሳስታኝ እኮ ነው፣ የሆነ ጓደኛዬ እኮ ስረቅ ብሎ ወስዶኝ ነው የሰረኩት፣ እንዲህ እናድርግ ብሎኝ እኮ ነው የዘረፍኩት፣ እንዲህ እናድርግ ብለን እኮ ነው የሆነ ወንድሜ ነበርና የበደልን ምክንያት ለሌላ ሰው አስጠግቶ መስጠት፣ ክሬዲቱን ለሌላ መስጠት በንስሐ ውስጥ አይጠበቅም። ያማ ቢሆን እንጎ ተነሳሂው አዳም ወደ ጌታው ፊት ቀርቦ ጌታም ወደ እሱ ቀርቦ ምን ነው በደልክ ብሎ ሲጠይቀው ምክንያት ያደረገውን ታውቃላችሁ። ሔዋንን ያደረገ ምክንያት ግን ምክንያቱ አላዳነውም። በንስሐ ውስጥ ምክንያት አያድንም፣ አይታደግም። በትክክል ራስ እንደ በደለኛ፣ ምክንያቱም የሰው ልጅ አእምሮ አለው፣ ስሜት አለው፣ ህይወት አለው። በዛ መወሰን ማድረግ ስለሚችል በውሳኔው ልክ ነው እግዚአብሔር ሊወስንበት የሚችለው እና ምክንያትን አለመፈለግ። እኔ በድያለሁ፣ ምክንያቱም ለማንም ልሰጥ አልችልም፣ ማንም እንደሰራው ሌላ ነው የሰራው ብዬ አልናገርም፣ ራሴ ሰርቼዋለሁ ብሎ በትክክል ከምክንያት ነፃ ሆኖ ራስን ማቅረብ ያስፈልጋል። እንግዲህ ውጭ ሀገር የሚኖሩ ሰዎች በየቀኑ ይቅር በለኝ እያሉ ቢጸልዩ እግዚአብሔር ይቅር አላቸውም ወይ? እግዚአብሔር መሐሪ ነው። ማንኳኳት፣ በሩ መክፈት የሱ ድርሻ ነው። ይቅር በለኝ ብሎ መጠየቅ የሰው ድርሻ ነው። ይቅር ማለት የእግዚአብሔር ድርሻ ነው። ለስጋው ደግሞ ለመቀበል መዘጋጀት የሰው ድርሻ ነው። ለስጋው ደግሞ ማውቃት ደግሞ የእግዚአብሔር ድርሻ ነው። የሰውና የእግዚአብሔር ድርሻ በዚህ ዓለም ውስጥ ስላለ ማለት ነው። ስለዚህ እግዚአብሔር ይቅር ይላል፣ እግዚአብሔር ይቅር ይላል። ጸሎትን የሚሰማ አምላክ ነው። ግን ጸሎትን በትክክል በተለይ ንስሐ ከሆነ በትክክል የሚሰማውና በትክክል ጆሮ ዘንድ የሚደርሰው በካህኑ በኩል ሲያልፍ ነው። በካህኑ በኩል ሲያልፍ ነው። ይቅር በለኝ ማለት ምልጃችን ነው፣ ልመናችን ነው። ይቅር መባል ምኞታችን እንደሆነ ተስፋችን እንደሆነ ይቅር ተብለን ልጆቹ እንድንሆን በቤቱ እንድንጸና መንግስቱ እንድንወርስ ተምኔታችን ነው። ያ ተምኔታችን የሚሳካውና ፍጹም የሆነው ግን በካህኑ በኩል ሲያልፍ ነው። እያንዳንዱ በምድራዊ ውስጥ በምንኖርበት ዘመን በምድር ላይ በምንኖርበት ዘመን የምንሰራው በደል ስሬት የሚያገኘው መድኃኒቱ የሚቀመምለት በካህኑ በኩል ሲሆን ብቻ እንደሆነ ቅድም ያልኩት ራስን ለካህን አሳይ ተብሎ የተነገረው ማስረጃችን ይሆናል። በዛው ላይ አባቶቻችንን ካህናት በምድር ላይ መሾሙ እግዚአብሔር በካህኑ በኩል ሂደን ከእግዚአብሔር ጋር እንድፈጽም ይቅር እንድንባል ምክንያቶቻችን ስለሆኑ ነው። ስለዚህ ላይመቸን ይችላል። ጸሎት መቋረጥ የለበትም። ተምኔት ነው፣ ምኞት ነው፣ ተስፋ ነው። ያ እንዲሟላልን መጠየቅ ነው። ነገር ግን ደግሞ በደላችንን የምናስተሰርየውና ይቅር እንድንባል የምንሆነው በካህኑ በኩል ስናልፍ ነው። ከፕሮቴስታንት አስተምሮ የምንለየው ለዛ ነው። የፕሮቴስታንቱ አካላት ቀጥታ ይቅር በለኝ ካል ንስሐችን ለኢየሱስ ከነገርነው እሱ ይቅር ይላል። በእኛ አስተምሮ እንደዛ የሚል የለም። በእነሱ ዘንድ ክህነት የለም፣ በእኛ ዘንድ ክህነት አለ። ክህነት የተቀመጠበት ትልቁ ምስጢር በደለኛና ጻድቁን እግዚአብሔር ማገናኘት ነው። ያን ሰንሰለት የሚሰራው ፊቱን የሚያዘጋጅ መሰረቱን የሚያጸናው ደግሞ ካህኑ ነው። ስለዚህ እንዴት ካህን ላገኝ የሚለው ነው ጥያቄ መሆን ያለበት። እንዴት ካህኑን ላገኘው፣ እንዴት ላማክረው፣ በየት በኩል ልሄድ የሚለው ነው ጥያቄ መሆን ያለበት እንጂ እንዲሁ ጸልዬ በደሌን ማስተሰሪያ እግዚአብሔር የሰራሁትን ኃጢአት አያስተሰርየውም ወይ? ጥቃቅን ኃጢአት ይሰራል፣ እውነት እኮ ነው። ይሄ ማኛ ማናቀው ግን የሰራ ነው እውነት መስሎን፣ ግን ደግሞ ትክክል ያልሆነ ነገር አንዳንድ ጉዳዮች አእምሯችን የዘነጋቸው ቀላል ምናቸው እነሱ ሊሰረዩ ይችላሉ። በበዛው ግን የነሳ መስመር በዛ እንደሆነ ግን ማንም ያስፈልጋል ማለት ነው።